ሶስቱ ሶላዎች መጽሐፍ ቅዱሳዊ እንደሆኑ የሚችሉበት መሰረት የላቸውም ላልኩት ንግግርና ቅዱሳት ስዕላት ላይ አይከን ቬኔሬሽን ላይ ጥሪ አቅርቦ ነበር። ሰማን ከተለያዩ ወንድሞች ጋር ከዚህ ቀደም በነበረው ዲቤት ስንመለከት ድርቅናን የተከተለ የውይይት አቀራረብ የሚከተልና አይንን ግንባር ያርገው ብሎ የሚዋይ ሰው ነው። በአጭር ቃል ቃሌ ለዲቤት ውይይት ብቁ ሰው አይደለም። አረ ዘማርያም ተመቸኝ። እዚህ ጋር በአጭር ቃል ቃሌ አለ ለውይይት ብቁ አይደለም። ስትሬት ፎርዋርድ የተናገረው ዘማርያም ይመቸው። እንደሰማችሁት ነው ወንድማችን ዲያቆን ዘማርያም ከውይይቱ ቃሌ ከረጅም ጊዜ በፊት 7-8 ወር በፊት የውይይት ጥሪ አቅርቦለት ነበርና ከዛ ውይይት ለመሸሽ እንግዲህ ለቃሌ እንደዚህ አይነት ሪዝን ቀርቧል ማለት ነው። መጨቃጨቅ፣ መከራከር ምናምን የሚል አይነት ነገር ኢንፋክት በተለይ ወንድሜ ቃሌ በሚያደርጋቸው ዲቤቶች ላይ ይሞጋገሱት ሪዛልቶች እንዳሉ ሁላችንም የምናውቀው ጉዳይ ነው። ምን አይነት ሪዛልቶች እንዳሉ የእነዚህ ሰዎች ሞራል ግን ደስ ሲል ችግር ቢኖር እንኳን ነጥቡ የቱ ጋር ሊሆን እንደሚችል እውነተኛውን ነገር ከሰነድ ጋር ማን እያሳየ እንደሆነ ማየት ይቻል ነበረ። ልትመጣ ኖሮ ማለት ይቻል ነበር። የምርጫ አድማሱ ሰፋ ላርግ። ኮንግራጁሌሽን ብራዘር፣ ቴንክ ዩ በጣም ቴንክ ዩ እና ወንድማችን ዲያቆን ዘማርያም ለምን በተነሱ ቶፒኮች ላይ ከኔ ጋር ደግሞ አትገባም? እንደ ኦፕሽናል ታይም ለምን ኦፊሻል የሆኑ ዲቤቶች እኔ እናንተ አድርገን ስለማናቅ ማለት ነው። በየሰው ቤቱ አንዳንዴ ገስት ላይ ምናምን ከማውራት ውጭ የሆነ ሰዓት ላይ እንዲሁ መንገድ ላይ ተገናኝተናል። ኢንፋክት ዲስሪስፔክት አድርገኸኛል ወይም በጣም እንግዲህ ረዘም ስለሚል ቪዲዮን ለእኔና ለዘማርያም ነው እንትን የሚለው የቆየ ነው። ቶሎ ሪፕላይ ማድረግ ነበረብኝ። ቱ ቢ ሆነስት በጣም ይቅርታ። ይሄን ቪዲዮ በእርግጥ እኔ ቆይቻለሁ ንዋይ ካልኩት አማንን እሱም አልተመቸውም ነበር። ግን ምላሽ ሲሰጥም እኔ ቶሎ መልስ አልሰጠሁትም ነበር፣ አልተመቸኝም ነበረ። በተለያየ አይነት ምክንያት አልቻልኩኝም ነበረ። በዛ ምክንያት ቶነ ከፍ ይላል፣ ድምፅ ከፍ ብሎ አውርተኛል ምናምን ብለነበር። ግን እዚህ ቪዲዮ ላይ እንዲሁም ሌሎች ጥሪ ያቀረብኩባቸው ቪዲዮዎች ላይ ደስ ምን የምጠቀማቸውን ቃላት ተጠቅመሃል። ነገር ግን ሁለቱንም ባለመጠቀም ፕሮፌሽናል የሆነ ነገር በሁለታችንም ሳይድ እንደዚህ አይነት ፎልት ሳይኖር ማለት ነው ማድረግ እንችላለን። የምርጫ አድማሱ ብፌው ቢሰፋል ምን ይመስላል? በተነሱ ቶፒኮች ላይ የምርጫ አድማሱ ብፌው ቢሰፋል ምን ይመስላል? ይስፋ፣ ችግር የለውም። የጾምም ይኑረው የፍስክም ይኑረው ብቻ ቃሌን ባየህበት መንገድ ምናልባት እኔ ላታይ ስለምትችል ማለት ነው። ስለዚህ ያንን የዲቤት ጥሪ እኔ ያቀርብልሃለሁ ማለት ነው። በተነሱ ቶፒኮች ላይ በሁሉም ላይ እኔ ያቀርብልሃለሁ፣ ከኔ ጋር እንድትገባ ጥሪ ያቀርብልሃለሁ ማለት ነው። ሌላኛው አሁን ስለ እኔ ሊያወራ ነው። አሁን እስካሁን ስለ ዘማርያም ነበር። አሁን ስሙት፣ በደንብ አድርጋችሁ ስሙት። ማችን ልደት ቃል እንዲህ እየተንከባለለ የመጣ ቶፒክ አለ በእኔና በአንተ መሀል። ሶለስ ክርስቶስ ላይ እኔ ሳይመቸኝ ቀርቶ እየታገስከኝ አለ፣ አንተ ሳይመች ቀርቶ እየቀረ አለ። ኬኳ አማን ኢዝ ኮሊንግ ፎር ዘ ዲቤት ምን ላደርግ አሰብኩ? አንድ ሁለት ርዕሶችን ልጨምርልህና መርጠህ አንተ ቀን ትመርጥና አንድ ሁለት ርዕሶችን ልጨምርልህ አለኝ። የመጀመሪያው ሶለስ ክርስቶስ ብቻ በሚለው ላይ ነበር አክቹዋሊ ልንወያይ የነበረው። አሁን ሌላ ሊጨምር ነው። ርዕሶችን የምትመርጠው አንተ ነህ። ሶለስ ክርስቶስ እንዳለ ይሆናል። ቀኑን አንተ ትመርጣለህ ማለት ነው። አንተ ባልክበት ቀን እገባለሁ፣ ማታ ካልክም እገባለሁ፣ ነገ ካልክም እገባለሁ ማለት ነው። እና አንድ ስቴፕ ሰፋ የምናደርገው አይከን ቬኔሬሽን እና ኢንቮኬሽን። አይከን ቬኔሬሽን ስለ ቅዱሳት ስዕላት ነው። ክብር ይገባቸዋል አይገባቸውም። ሶለስ ክርስቶስ ሶስት ሆኑ። አይከን ቬኔሬሽን፣ ኢንቮኬሽን ኦፍ ሴንትስ፣ ሶለስ ክርስቶስ ሶስት ርዕስ ሆነ። የመጀመሪያው ክርስቶስ ብቻ የሚል ነበር። ርዕሶቹን አብራራላችኋለሁ። ቴክስቱዋል ትራዲሽን ላይ ወር የመጽሐፍ ቅዱስ አተረጓጎም ላይ 80 ወይስ አዲሱ መደበኛ ትርጉም? አራተኛ ቶፒክ 80 ወይንስ ደግሞ አዲሱ መደበኛ ትርጉም? እሺ ወር የፕሮቴስታንት ትራንስሌሽኖች በሚል እናንተ ንግባ። ምክንያቱም የተናገርከው ፕሮቴስታንቶች ሆን ብሎ መጽሐፍ ቅዱስን ቀይረዋል ስላልክ ማለት ነው። ቴክስቱዋል ትራዲሽን ላይ ወይም ትራንስሌሽን ላይ ሶለስ ክርስቶስ ላይ ኢንቮኬሽን ኦፍ ዘ ሴንትስ ላይ
እና አይከን ቬኔሬሽን ላይ እኔ እናንተ ድቤት ምንገባ ምን ይመስላል? አንዱን ግዴታ መምረጥ የለብም። ሁለተኛ ድቤትም ማድረግ እንችላለን። ሶስተኛም አራተኛም እያደረግን ልንቀጥል እንችላለን። አንተ የፈለግከውን ምረጥና መግባት እንችላለን ማለት ነው። ይህንን ቪዲዮ ምዕመናን ኮፒ ሊንክ እያደረጋችሁ ለዘማርያም እና ለልደት ቃል አድርሶላቸው ጸጋና ሰላም ይብዛላችሁ። በጣም ጥሩ። ይቅርታ እንግዲህ ዘግየት ብለን እዚህ ጥያቄ ላይ መልስ ለመስጠት በመምጣቴ በጣም ይቅርታ ዘግይቻለሁ። ትክክለኛው ቪዲዮ በተሰራልኝ ሰዓት አይደለም ይሄን ምላሽ የሰጠው ያለሁት። እንደሰማችሁት ከዚህ በፊት እንወያያለን ተብለን ስናወራ የነበረው በእነዚህ 5 ብቻዎች ጋር ተያይዞ ከ5 ብቻዎች ውስጥ እንደምታውቋቸው አራተኛ ላይ ያለው ሶለስ ክርስቶስ ወይም ደግሞ ክርስቶስ ብቻ ከሚለው ትምህርት አንጻር እኔ ሲጀመር ሶላዎቹ 5ቱም አጋንንታዊ ትምህርት ነው ያላቸው፣ ክርስቲያናዊ ትምህርት የላቸውም፣ አጋንንታዊ ትምህርት ነው ያላቸው በሚል ከዚህ በፊት ከቃሌ ጋር ተወያይተናል። በርካታዎቹን ተወያይተንባቸዋል እና ያው ምን አይነት እንደሆኑ ምን እንደሆኑ ሀሳባቸው ምናምን ነገር አንስተናል። ናው ከአማን ጋር ደግሞ ክርስቶስ ብቻ በሚለው ላይ እንወያይ ተባብለን ቀጠሮ ይዘን እሱ አልተመቸውም፣ ተንዛዛ ቀረ። አሁን ሌላ 3 ቶፒኮችን ጨምሮ መጥቷል ማለት ነው። የመጀመሪያው እንዳያችሁት ክርስቶስ ብቻ፣ ከዛ አይከን ቬኔሬሽን ወይም ደግሞ በቅዱሳት ስዕላት አንጻር እንግዲህ በቅዱሳት ስዕላት አንጻር ውይይቱ ተደርጓል። ያን ያህል ኢሹ አይደለም አይከን ቬኔሬሽን እውነቱን ለመናገር ያን ያህል ለውይይት በተለይ በእኛና በፕሮቴስታንት መሀል ላይ እጅግ ከዛ በላይ ጠንከር ያሉ አርዕስቶች ዶግማቲክ ቶፒኮች እያሉ አይከን ቬኔሬሽን ላይ ማውራቱ ያን ያህል ፖይንቱ አይታየኝም። ቢሆንም ወደ ጎን እናደርገዋለን እንጂ አንወያይም አንልበትም። ቀጠል ሲል ደግሞ ኢንቮኬሽን ኦፍ ሴንትስ የሚል ደግሞ አንስቷል። ጥሩ ነው። ይሄ ብዙ ሰው ተወያይቶበት አያውቅም፣ ግን ሪካርድ አድርጉለት የሚሰማም ከሆነ ኢንቮኬሽን ኦፍ ሴንትስ ወይም ወደ ቅዱሳን መጸለይ ከሚለው አስቀድሞ ወንድሜ አማን ቅዱሳን ራሷቸው ያማልዳሉ ብለህ አምነህ ነው ወይ? እኔን አሁን ለውይይት የጋበዘኝ ርዕስ አንዱ ኢንቮኬሽን ኦፍ ሴንትስ ወይም ወደ ቅዱሳን መጸለይ። ወደ ቅዱሳን መጸለይ ከሚለው ሀሳብ በፊት ኢንተርሴሽን ኦፍ ሴንትስ የሚለው ይቀድማል አይደለ? እንደምታውቁት ወደ ቅዱሳን መጸለይ ከሚለው ቶፒክ በፊት ቅዱሳን ራሳቸው ኢንተርሲድ ያደርጋል ያማልዳሉ ወይስ አማልዱም ለኛ የሚለው ይቀድማል። ሶ ቢፎር ዘ ኢንቮኬሽን ኦፍ ሴንትስ ከዛ ቀድሞ የሚመጣው ርዕስ ኢንተርሴሽን ኦፍ ሴንትስ ወይም ቅዱሳን ያማልዳሉ አያማልዱም። እሱን አምነ ከሆነ ወይ ቅዱሳን በህይወትም እያሉ በህይወት እያሉ ከዛም አልፈው ያማልዳሉ አያማልድም የሚለው ርዕስ እያለ አስቀድሞ ወደ ቅዱሳን መጸለይ የሚለው ቶፒክ እሱ ያን ያህል ፌር አይደለም። ከዛ በፊት ቅዱሳን ያማልዳሉ ወይንስ አያማልዱም የሚለው መቅደም ያለበት ርዕስ ነው ብዬ አስባለሁ። ቅዱሳን ያማልዳሉ አያማልዱም። ከዛ ቀጥሎ ቴክስቹዋል ትራዲሽን ላይ ሰማንያ አሐዱ ወይንስ የሰማንያ አሐዱ ነው ወይንስ? አሁን ቶፒኩ ትንሽ ክሊር እንዲሆንልኝ ነው። ሲጀመር 80 አሐዱና 66 ከቃላት አንጻር ነው ከምን አንጻር እንደሆነ አልገባኝም። ውይይቱ ነው ወይንስ የኢትዮጵያ ኦርቶዶክስ ተዋሕዶ የ2000 እትም መጽሐፍ ቅዱስና የፕሮቴስታንቱ አዲስ መደበኛ ትርጉምን እናወዳድረው ነው? እነዚህ ሁለቱም ክሊር ያልሆኑ ነገሮች ናቸው። እኔ በሁለቱ ርዕሶች ላይ መወያየት እንችላለን ብዬ አምናለሁ። በሁለቱ ርዕሶች ላይ ሞር ኢንተርሴሽን ኦፍ ሴንትስ አንተ ኢንቮኬሽን ኦፍ ሴንትስ ወይንም ወደ ቅዱሳን መጸለይ ከማለት በፊት ቅዱሳን ያማልዳሉ የሚለው ቶፒክ ይቀድማል። ቅዱሳን ያማልዳሉ ወይስ አያማልዱ በሚለው ምክንያቱም ቀጥታ ወደ ቅዱሳን ለእኛ ይጸልያሉ አይጸልዩም ወደ እነሱ መጸለይ የሚለው ቶፒክ ከምን በኋላ መምጣት ያለበት ነው ማለት ነው። ቅዱሳን ያማልዳሉ አያማልዱም። አማን አስቀድማ አንተ በቅዱሳን ምልጃ አምነህ ነው ወይ ወደ ኢንቮኬሽን ኦፍ ሴንትስ የውይይት ጥሪ ጋበዝከኝ? አስቀድመ ኢንተርሴሽን ኦፍ ሴንትስ የሚለውን አምነህ ነው ወይ? ቅዱሳን ያምናሉ የሚለውን ነገር ተቀብለህ ነው ወይ? ኦኬ፣ እንደዛ ከሆነ ኦኬ ዲቤቱን ማድረግ እንችላለን። እንደዛ ካልሆነ ግን ከዛ በፊት ቅዱሳን ያማልዳሉ የሚለው ነገር ይቀድማል። ከዛ ቀጥሎ የክርስቶስ አለ ሶለስ ክርስቶስ፣ እሱ ላይ መወያየት እንችላለን። ከዛ በኋላ እንግዲህ ቬኔሬሽን ኦፍ ምንድን ነው አይከን ቬኔሬሽን ወይም ደግሞ ይሄ
ለቅዱሳት ስዕላት የሚሰጠው ክብር ከዛ ጋር ተያይዞ እሱ ያን ያህል ነሰሰርሊ ለውይይት መቅረብ ያለበት ርዕስም አይደለም። ቱ ቢ ኦነስት ከአይኮኖግራፊ ጋር ተያይዞ ወይም ከቅዱሳት ስዕላት ጋር ተያይዞ ያን ያህል ለውይይትም መቅረብ ያለበት ርዕስ ነው ብዬ አላምንም። ሞር ያወያያሉ፣ ሞር ያነጋግራሉ፣ ሞር ሀሳብ ያሰጣሉ ብዬ የማስባቸው አንደኛው ሶለስ ክርስቶስ ኦፍኮርስ ያስወራል። ከዛ ደግሞ ኢንተርሴሽን ኦፍ ሴንትስ እኔ ርዕሱን ትንሽ ሞዲፋይ አድርጌው ነው ኢንቮኬሽን ኦፍ ሴንትስ ወደ ቅዱሳን መጸለይ ከሚለው ቀድሞ ኢንተርሴሽን ኦፍ ሴንትስ ወይም ደግሞ የቅዱሳን ምልጃ ላይ እንደው የምንወያይ በጣም ደስ ይለኛል። የቅዱሳን ምልጃ በመጽሐፍ ቅዱስ እንዲሁም በአባቶች የቅዱሳን ምልጃ በመጽሐፍ ቅዱስ ከታሪክ አንጻር ከመጽሐፍ ቅዱስ አንጻር ብንወያይ ብዙ ጊዜ እንግዲህ ቅዱሳን ያማልዳሉ፣ ማርያም ተማለለች አታማልድ የሚል በጣም በቃ ጉንጭ አልፋ ክርክር ተመልክተናል አይደል? ለዚህ ሚዲያ ላይ በጣም ጉንጭ አልፋ ክርክር፣ አሰልቺ ክርክር ተመልክተናል። እስኪ በቃ እንቋቅ እስኪለን ድረስ እና በሱ እንወያይ። ብዙ ጊዜ መንገድ ላይ እናንተ አማልዱም ታመዳላችሁ ምናምን የሚል ነገር ስለምታበዙ የቅዱሳን ምልጃ ከጨረስን በኋላ ኢንቮኬሽን ኦፍ ሴንትስ ላይ ደግሞ እንሄዳለን። ወደ እነሱ ወደ ቅዱሳን ኢንቮክ ማድረግ ወደሚለው ኢንተርሴሽኑን ከጨረስን በኋላ ብንሄድ የተሻለ ነው ብዬ ሞራ አስባለሁ። በቤተክርስቲያን አባቶች እንዲሁም በመጽሐፍ ቅዱስ ሶለስ ክርስቶስንም ሆነ ኢንተርሴሽን ኦፍ ሴንትስን በቀደሙት የቤተክርስቲያን አባቶች ትምህርት እንዲሁም ደግሞ በመጽሐፍ ቅዱስ መወያየት እንደምንችል ኮዲ ልነግርህ እችላለሁ። በእነዚህ ላይ ኤኒታይም መወያየት እንችላለን። ተሰከንድ ጋይ ከቃሌ ጋር ነበር። እንግዲህ ከቃሌ ጋር በውስጥ ነው ኢንፎርማል ያወራ ነው። ከጎንደር ስመለስ ብዬው ነበረ። ጎንደር ነበርኩኝ እኔ ለጥምቀት እና በክርስቶስ ምልጃ ላይ ነበር እንወያይ ምናምን ነገር ሲለኝ የነበረው እሱ በክርስቶስ ምልጃ ላይ እንወያይ የሚወያይ ሰው የለም ምናምን እያለ እኛም ይለምን አላላንም። ሳይ አንዳንድ ዲቤቶች ኢንፎርማል የሆኑ ዲቤቶች ከነ ዮሐድ ጋር ምናምን ተከናውኑ አይቻለሁ። ኤኒዌይስ ምን ትላላችሁ? በክርስቶስ ምልጃ ዙሪያ ላይ እንወያይ። ከወንድማችን ቃሌ ጋር የአገር ጊዜ ተወያየን እኮ አዊሽ ይሄ ውይይት ከአማን ጋር ቢሆን ደስ ይለኝ ነበር። ክርስቶስ ያማልዳል አያማልድም የሚለውም እንዳለ የሚመጡት ውይይቶች ካልተወያየናቸው ሰዎች ጋር ቢደረጉ በጣም ደስ ይለኝ ነበር። ከነ አማን ጋር ከነ ኤርሚያስ ጋር ምናምን በቃ እዚህ ሚዲያ ላይ ካላወራናቸው ሰዎች ጋር ቢደረግ ሞር በጣም ደስ ይለኛል። አማን ሻሎም ካልቬኒስት ነው። ስለዚህ የካልቬኒስትን ግራውንድ ይዞ ነው እኛ የሚመጣው። በእነሱ በኩል ያለውን እምነቱን ያስረዳናል። ከአማን ሻሎም ጋር ሞር በወያይ በአብዛኞቹ ቶፒክ ላይ በተለይ በእንትኖቹ ዙሪያ በሶላዎቹ ዙሪያ ከእሱ ጋር በወያይ በጣም ደስ ይለኝ ነበር። መጽሐፍ ቅዱስ ብቻ ጸጋ ብቻ በተለይ ጸጋ ብቻ የሚለውን በጣም ግላድ ሊበቅ ጸጋ ብቻ የሚለውን ብንወያይ ከእሱ ጋር በጣም ደስ ይለኛል። ኤኒዌይስ ለወንድማችን አማን የመጀመሪያው ርዕስ ወረዲ ምንም ግልጽ ነው፣ ምንም አሻሚ አይደለም። ሁለተኛውን አርዕስት ኢንቮኬሽን ኦፍ ሴንትስ የሚለውን ወደ ምን ቀይሬው ያለው ኢንተርሴሽን ኦፍ ሴንትስ ከቃሌ ጋር ብዙዎቻችሁ ደክሟችኋል ይመስለኛል። አሪፍ ነው። ብዙ አልተደባበርንም፣ ግን ብዙዎቻችሁ ሰልችቷችኋል ይመስለኛል። ከእርሱ ጋር የተደረገው ውይይቶች አድክሟችኋል። እንደዛ ከሆነ እረዳችኋለሁ፣ ተረድቻችኋለሁ፣ እረዳችኋለሁ። ሀሳብ አላችሁ በኮሜንታን ሀሳባችን ይለጡ። አይነው ከቃሌ ጋር ብዙ እሱ ብቻ የፕሮቴስታንት ተወያይ ያለ ይመስል ብዙዎቻችን ተወያይናል። አዲስ ፊት ምናምን ማየት ናፍቋቸዋል። አይኖ አዲስ ፊት ማየት ናፍቋቸዋል። ሌላኛው እንትን ላይ ጆርዳን አረብ ሀገር ያላችሁ እህቶች፣ ጆርዳን የምትገኙ ጆርዳን ላይ ያላችሁ ሰዎች፣ ጆርዳን አላቆሙ የት እንደሆነ ጆርዳን አላችሁ እዚህ ውስጥ እስኪ አንዳንድ ቁጥር ጻፉልኝ። አላችሁ? ቤይሩት ነው ጆርዳን ነው? ይቅርታ ቤይሩት ነው መሰለኝ። ቤይሩት ነው። እሺ በውስጥ ልታዋሩኝ ትችላላችሁ። ጭራሽ አይኔ ልዩት ጋይስ፣ አይኔ በጣም እያቃጠለኝ ነው። በጣም
በጣም እያቃጠለኝ ቀልቷል። ራሱ መነጽር እቺ ኑሃሚን ናት። እግዚአብሔር አለኝ እኮ መነጽር እሷ ጋር ለምን እንደማሰጠኝ አላውቅም። ቤይሩት ያላችሁ ሰዎች በውስጥ አውሩኝ። እሺ ቤይሩት ያላችሁ ሰዎች በውስጥ አውሩኝ እንዳትረሱት አደራችሁ። በተለይ ስራ የስራ እድል ያለበትን የምታውቁ ሰዎች ቤይሩት ያላችሁ አስቸኳይ ስለሆነ በፍጥነት አናግሩኝ። እሺ እንዳትረሱት አደራ። ስወጣ ጠብቃችኋለሁ። ሌላኛው ለአማን ሻሎም እንግዲህ መልእክቴን ታደርሱለታላችሁ ብዬ ተስፋ አደርጋለሁ። ለአማን ሻሎም መልእክቴን ታደርሱለታላችሁ ብዬ ተስፋ አደርጋለሁ። እግዚአብሔር አምላክ ከረዳን ዲቤቱን እናደርጋለን። መልስ መስጠት በቪዲዮ መልስ መስጠት ያልቻልኩት በጣም በተከታታይ ውጥረት ውስጥ ከመግባት የተነሳ እና ገና ለገና ቪዲዮ ስራሉ ብዬ በቆየው ቁጥር ከዚህ በላይ የተንዛዛ እንዲመጣ ስላልፈለግኩኝ ነው። ኦኬ ከዚህ በላይ የተንዛዛ እንዲመጣ ስላልፈለግኩኝ ነው ይህንን ያደረግኩት እና ፕሊስ አድርሱልኝ እንዲወያየኝ ማለት ነው። ባቀረበው ነገር ላይ ሪፎርም ያደረግኩት ነገር አለ። በተስማማው ነገር ላይ እንገባለን። እግዚአብሔር የተመሰገነ ይሁን። አይኔ በጣም ቀልቷል። 600 ሺህ ገብተናል። ቪዲዮዎቼን ኮፒ ሊንክ ታብ ሼር አድርጉልኝ። 600 ሺህ ገብተናል ጋይዝ፣ ገብተናል። መዝሙር እንስማ፣ አንድ መዝሙር እንስማ። ስክሪን እንዳበራ ቆንጆ ዝማሬ አሰማንና በመራግባችን ጨርሰናል። አይኔ በጣም ተቃጥሎ ዘጸአት በሚለው ላይ ነው አይደለም? ያኔ ከአልበሙ አረብ ስሪ በጣም ሩጫ ላይ በቃ ሰሞኑን የሆነ ሰዓት የነበረው ማዕበል ብዙ ሀሳቤን የኔንም የወንድሞችን ሀሳብ ወስዶብን በዛ ምክንያት ከብዙ ነገር ቆርቀን ነበር። አሁን ነው የተመለስ ነገር ነው። እሺ በልቤ ከተማ ተመላለስበት፣ ይርጋል ሕይወቴ አንተ ስታልፍበት፣ አንተ ስታልፍበት። ወደ እልፍኝ ግባ እረፍ በምንጣፌ፣ እንዳመልክ ጌታን ባይን አርገፌ፣ ባይን አርገፌ። በልቤ ከተማ ተመላለስበት፣ ይረጋል ሕይወቴ አንተ ስታልፍበት፣ አንተ ስታልፍበት። ወደ እልፍኝ ግባ እረፍ በምንጣፌ፣ እንዳመልክ ጌታን ባይን አርገፌ፣ ባይን አርገፌ። ባለጸጋ ስትሆን ድሆች ከበውሃል፣ ለንግስና ዙፋን አህያን መርጠሃል። አጅብ አትፈልግም አውቃለው ጌታ፣ ብቻህን ነበረ እጅን ስትመታ። ለጠላት አሰራ ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስ። በልቤ ከተማ ተመላለስበት፣ ይረጋል ሕይወቴ አንተ ስታልፍበት፣ አንተ ስታልፍበት። ወደ እልፍኝ ግባ እረፍ በምንጣፌ፣ እንዳመልክ ጌታን ባይን አርገፌ፣ እንባዬን አርገፌ። ድንግዝግዝ ኑሮዬ በምራቅ ይብራ፣ ጨለማ ይዝህም
አንተ ስትሰራ ማሩኝ ያሉ እጆች ሲያጨበጭቡልህ ሰምቼ አልቀረሁም በብርሃን አየሁ። ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስ በልቤ ከተማ ተመላለስበት። ይረጋል ሕይወቴ አንተ ስታልፍበት አንተ ስታልፍበት። ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታን እንባዬን አርግፌ እንባዬን አርግፌ ከያዕቆብ ጉድጓድ በቀዳም አብዝቼ ዛሬም በጥማት ነኝ ከቶ መች ረክቼ የሕይወት ውሃ ምንጭ ነፍሴን የምትመልስ በበረሃው ልቤ ለዘላለም ፍሰስ። ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን በልቤ ከተማ ተመላለስበት። ይረጋል ሕይወቴ አንተ ስታልፍበት አንተ ስታልፍበት። ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታን እንባዬን አርግፌ ማዕበል ሕይወቴ ግራ ቀኝ የሚለው እንደምን ይረጋል ጌታዬ ሳታዘው። ተራመድ በልቤ በሞገስ በግርማ ኢየሱስ ነህ አንተ የመስኪኑ ማማ። ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስ። ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስ። ዝማሬያችን ይቀበልልን። ለደርሻ ቴንኪ ሚዩት ነህ። የዝማሬ መላእክት ያሰማልን። ብስሬ እናመሰግናለን። ይሆኔም ወደ ቲክቶኩ ለመመለስ እየሞከርኩኝ ነው ከረጅም ጊዜ መጥፋት በኋላ። እውነቱን ለመናገር እንደ ድሮ ውይይቶችን ቤቶችን ማድረግ ላይ ትኩረት ማድረግ እፈልጋለሁ። እውነቱን ለመናገር እና እግዚአብሔር ቢረዳኝ በደንብ ላይቭ እየገባው አካውንቴንም እናንተንም ማገልገል እፈልጋለሁ። አይኔ በጣም ቀልቷል። የሚገርም በጣም እያቃጠለኝ የተቀመጥኩት እና ገብቼ እንትን ማለት ስላለብኝ ነው። አመሰግናለሁ። አሜኒሻ የምትለው ነገር አለ? የለም መሰለኝ። ሰላም ደሩኝ። እሺ ትንሽ ረፍት አድርጌ ምናምን መለሳለሁ። ሰሞኑን በደምብ ዲቤትም እናደርጋለን። እንግዲህ አማን ውይይቱን ከተቀበለ እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑልኝ። ቻው። ልደት ደህና ደሩ።